ጋር ተወያይቼ ነው እዚህ ጋር የመጣሁት። ዝም ብዬ አይደለም የመጣሁት። ከዚህ በላይ ልጅቷን መጉዳት፣ ከዚህ በላይ ልጅቷን ማሳቀቅ አስፈላጊ አይደለም። አብርሽ ያጠፋውን ጥፋት ነው እሷም ስታጠፋ የነበረው፣ አለቀ። እነሱ ሁለቱ ሊፈቱት ነው እንጂ ስም መጥራት አልፈልግም። በዚህ አጋጣሚ ማንንም ስም መጥራት አልፈልግም። አሁን ደግሞ የእሱ እህት ታላቅ እየተነስታለች። እች ልጅ እህት እንደሌላት ወገን እንደሌላት እየሆነች ነው። አሁን የአብርሽ እህት ነው ደግሞ የተነሳችባት። በዚህን ያህል ርቀት መሄድ አይጠበቅብሽም ነበር። ኦልሬዲ እህቷ አለው ከጎኗ ላይ። ማንም ሰው ከዚህ በላይ ሩታ አንድ ሰው ሊያሳቅቃት አይችልም። ማውራት አይደለም ተግባር ነው ምስክሬ፣ ምንም ነገር አይደለም። አንድ ሰው ጫፏ እንዲያካት አልፈልግም። በጣም ታግሰናል። በጣም እኔ በበኩሌ ሁላችሁም እየነገራችሁኝ ኧረ ዛሬ አስታርቂ እንደዚህ ሆነዋል እያላችሁ እንዳላየ ነበር ማልፈው። አሁን ግን በጣም በዛ። ከዚህ በላይ የሰው ልጅ መጉዳት አይጠበቅበትም። ሁለት ደግሞ እኛ ገለልተኛ ወገን ነን። እኔ ለእህቴ መደረብ አይጠበቅብኝም። አንቺ ለወንድምሽ መደረብ። አንቺ ግን በዛ መንገድ ከሄድሽ እኔ የሺ ዋስ ነኝ። ብቻዬን በፈለግሽ መንገድ ላነጋግርሽ እችላለሁ። ከዚህ በኋላ አጠገባቸው እንድትደርሺ አልፈልግም። እነዚህ ልጆች የራሳቸውን ህይወት ነው የሚመሩት። ራሳቸው ችግራቸውን በራሳቸው መንገድ በሚግባቡበት መንገድ ይፈታሉ እንጂ በዚህን ያህል ልጅቷን መተሽ በእንደዚህ ማሳቀቅ፣ መናገር ምናምን ሰው እንደሌላት፣ ወገን እንደሌላት፣ ቤተሰብ እንደሌላት ማድረግ አይጠበቅብሽም። ሄርሜላዋን ብትሆኝም በቃ ውጪ ከመሀል በቃ ይበቃል። አየን እስካሁን በቃ ብዙ ነገር አየን። ወደነዋል አንልሽም መቼም የኔ እናት፣ ይበቃል። ያውን እውነት በጣም ተናድጃለሁ ዛሬ። ማለት በእንደዚህ አይነት ቪዲዮ እንደዚህ ቆይቼ መምጣት አልፈልግም ነበር። እኔ ከሄርሜላ ጋር ችግር የለብኝም እውነት ለመናገር። ከዚህ በፊትም በጣም አክባሪ ናት፣ ብዙ ጊዜ አክባሪ ናት። እንደውም ለምን እሷን ትናቲ ምናምን አልደረሰችብኝም ምናምን። በቃ ሄርሜላን ብትሆኚ እዚህ ጋር ታበቂያለሽ። ስለዚህ እነሱን ቀጥሬ ያለው እስኪ ያለውን ነገር እሷን ማየት ፈልጋለሁ። እንግዲህ እስኪ መታለች። ኦኬ ሰላም፣ እንዴት ነሽ? ሰላም ነው? ሰላም ነው። እንዴት ነሽ? ደህና ነኝ። ሰላም ነው። ያው በነገር አልጀምርሽም እና ያው ሰላም እንዴት ነሽ? ነገር መልካም ነው። ማለት ተቀያይረሽ ስለደወልሽልኝ ነው። እኔ ለምስልሽ ሄርሜላ እንደምታውቂኝ በጣም ጥሩ ግንኙነት ያለኝ ከአንቺ ጋር ምንም አይነት ችግር የለም። ከዚህ በፊትም ተደራርሰን አናውቅም። እኔ እና አንቺ ብዙ ጊዜ ሰላምታ ያለፈ ነገር እኔ እና አንቺ የለንም። በሆነ አጋጣሚ ልንገናኝ እንችላለን። ሰላምታ ያለፈ ነገር የለንም። ያ ማለት ግን በጣም በአንቺ ኮንፈርተብል ነኝ ማለት አይደለም። የሚደብረኝ ነገሮች አሉ። በጣም ማውራት የምፈልገው ነገር ከአንቺ አለ። እየሆነ ያለው ነገር በጣም ደባሪ ነገር ነው። ስለዚህ ምን እያሰባችሁ ነው? ምን እየፈጠራችሁ ነው? እና ምን እየፈለጋችሁ ነው? እሱን ነው ማወቅ የፈለግኩት። በዚህ ቪዲዮ መምጣት አልፈልግም ገና ከመምጣቴ፣ ግን አይ ቲንክ ነገሮች እንደዚህ ያስገድዱኛል። ስለምን አልገባኝም። መቼም ማውራው ስለማንም ሊሆን አይችልም ከሩታ ውጭ። አልተረዳሁሽም። ስለ ሩታ ነው ላወራሽ የፈለግኩት። አልገባኝም። አላውቅም። ሩታን ምን እያደረጋችኋት ነው? አንቺ ልበልሽ። እኔ ምን አደረኳት ሩታ ጋር? አልገባኝም። ምን ያደረኳት ነገር አለ? እርግጠኛ ነሽ? ሩታ ምን ሆነች? እርግጠኛ ነሽ? አዎ ምን ያደረኳት? እኔ እኮ አልደረስኩባትም። አልገባኝም። መድረስ ማለት ለእናንተ ምን ማለት? አልገባኝም። መድረስ ማለት በምን መንገድ ነው? አንቺ መድረስ ማለት አልገባኝም። ጥያቄሽ ምንድን ነው? አሁን የተገናኘንበት ዋናው ሀሳብ ምንድን ነው? የተገናኘንበት ዋናው ሀሳብ በሩታ ዙሪያ ላወራ ነው። ከሁላችሁም ጋር ነው የምመጣው። ገና ሁሉንም ሰው ነው ማግኘት የምፈልገው። እሷን የነካትን ሁሉ ነው ሄጄ የምነካው። ሰው ታዲያ እኔ መች ነካኋት? መች ደረስኩባት? መች ደረሰችብኝ? እሷ እኮ ኬዟ ከአብርሃም ጋር ነው አይደል እንዴ? እያደረገች ያለችውን ነገር አሁን በቅርቡ ያደረገችውን ነገር አይተሽ ጥፋት አጥፍቷም ማጥፋቷን ነው ወይስ ምን አደረግኳት? እኔ ሩታ ጋር መች ደረስኩባት እንዴ? አልገባኝም ሀሳብሽ ሜሪ። ሩታ ጋር መች ምንድን ነው ማለት አልገባኝም። ለሩታ ምን ሆነ? የድሮ ባሏ እንደሆነ ነው የማውቀው። እንግዲህ በቅርቡ እንደተፈቱ ነው የማውቀው። እውነት? አዎ። እንደዚህ አይነት ኢንፎርሜሽን ነው አንቺ ያለሽ? አንቺ የተለየ ኢንፎርሜሽን ካለሽ ንገሪኝ። እኔ የተለየ ኢንፎርሜሽን ቢኖረኝም ባይኖረኝም እየነገርኩሽ ያለ እሷን የሚያስደስታትን ነገር ነው እንጂ ከዚህ በኋላ እንድታረግ እንፈልገው እሷ እንድትከፋ ምንም አይነት ነገር እንድታረጓት አልፈልግም።
አብርሃም ምናምን ለምትይው አብርሃም የእሷ ንብረት ነው። ከሀስከፈ ልንገርሽ የማናችሁም ንብረት አይደለም። ኢቨን የቤተሰቡ አይደለም። ኖ አብርሃም ነው የሚወስነው። አብርሃም አይደለም አብርሃም ንብረት። እኔ ታዲያ ምን አገባኝ? አሁን እኮ እነሱ አንቺ ቦታው ላይ መገኘት የለብሽም ነው እያልኩሽ። አልተገኘውም። እኔ እና እሱ እኮ ከተለያየን ስንት ቀን 3 ቀን 4 ቀን ስንት ጊዜ ሆነናል አይደል? 3 ቀን 4 ቀን ማለት በጣም እንደ 2 እና 3 አመት አትቁጠሪው። ላይ እንደዛ ነው። ከዛ ባለፈ ደግሞ ከህይወታቸው ለመውጣት ከዚህ በፊት በጣም የሞከርኩበት ስቴፕ አለ። ገባሽ? እሷ ዲስሪስፔክት ስታደርገኝ፣ እሷ ብዙ ነገር እኔን ስታደርገኝ የት ነበርሽ? አንቺ በጣም ብዙ ነገር እኔ ማልኩሽ። በቃ እንደ ቴሌቪዥን እኮ ቁጭ ብዬ አየኋችሁ። እንደ ተአምር ነው ያየኋችሁ። ምክንያቱም አንድ በራሴ ስራ ተወጥሬ ነበር። ሁለት ደግሞ በሰው ህይወት ውስጥ መግባት አልፈልግም። ይቆዩ እርስ በርስ ሰዎች ራሳቸው ተመልሰው ይገናኛሉ በሚል ነው ቁጭ ያልኩት። ሜሪ ግን ነገሮችን ብትረጂና ቢገባሽ ለአብርሃም መከታውንሽ መምጣት የነበረብሽ እሱን መቆጣት የነበረብሽ ሰዓት ምናልባት በፊት ነው። አሁን ላይ እሱን ብትቆጪ ማንም ተደማጭነት የምታገኝበት ነገር አይኖርም። ምክንያቱም ትክክል የማይሰራ ሰው ተደማጭነት ሊያገኝ አይችልም። ስለ ተደማጭነት አይደለም ማወራ ነው ማወራ ነው ኖርዌት ስለ እህቴ ነው ማወራው እኔ። ገባሽ? ምናልባት እስከዛሬ አልመጣሽም። አዎ እሱ ሊያስኬድ ይችላል። በመመጥቻለሁ በቃ እሷን ኮንፈርት ከሚነሳት ነገሮች በሙሉ ዞር በሉ። አንቺም የዛም እህት የአብርሃም ማን ነው የአብርሃም እህት ታዲያ ምን አገባኝ? እኔ ስለ አብርሃም አይመለከት ኦልሬዲ እኔ አሁን ከአንቺ ጋር ስለ አብርሃም የሚመለከተኝ ነገር የለም። የጠራሁሽ አዳምጪኝ። የጠራሁሽ ቢያንስ ከአንቺ ጋር ጥሩ ግንኙነት አለኝ። ሀይባይም በሰላምታ ነው ያለኝ። ከኔ የበለጠ ደግሞ አሁን ላይ አንቺ ትቀርቢያቸዋለሽ። ያለውን ነገር የለኝ። ኦፍኮርስ ነገ ከነገ ወዲያ ቁጭ አድርጌማ እንደማወራት ሁሏንም አውቃለሁ። ከዚህ በላይ ማንም ሰው ሩታ ላይ እንዲጫወት አልፈልግም። ማንም እንዲቀልድባት ጫወተባት። እሷ ናት እኮ ሰው ላይ እየተጫወተች ያለችው። እሷ ሰው ላይ የምትጫወት ሰው ብትኖር እሱ ላይ እየተመራች ያለችው ሜሪ እልህ ውስጥ ያስገባችኋት እናንተ ናችሁ። ስህተት ስትሰራ ጎበዝ ቀጥይበት ጀግና እያላችኋት ነው ልጅቷን። ይኸውልህ እንደዚህ አይነት ነገር ማሰብ እንዳትችል እያደረገው እንደ አንቺ ራሱ ምን አይነት አይምሮ ነው ያለው? ገና አራስ ከወለደ ልጅ ጋር እየተንጠላጠልሽ ስትዞሪ ምንም አንቺ ለራስሽ አይደብርሽም እንዴ? እሱ የአብርሃም ውሳኔ ነው እንደ አንቺ ህይወት የለሽም እንዴ? አብርሃም ነው እንዴ እንደዚህ የሚያንቀሳቅስሽ? እኔም ህይወቴ እንደዚህ ብዬ ለመኖር እኮ የራሴ ጉዳይ ነው። ይሄ አይደል እንዴ? ስለዚህ አሁን ለምን የሚመለከተኝ እኔና አንቺ ከሰላምታ ውጪ ከሌለን በእኔ ህይወት ምንም አይመለከትሽም። ከዛ በኋላ አንቺ ህይወት አይደለም የሩታ ህይወት አብርሃም አይደል? መጀመሪያ ተረጋጊ። እሱን አወራለሁ ቀስ ብዬ ማውራት ስለፈለግኩ ነው። ታዲያ አንቺ ጋር ግን ሳወራ ማለት ነው እኔ አሁንም ስለ አንቺና ስለ አብርሃም ላወራ አይደለም የመጣሁት፣ ስለ ሩታ ነው። ነገሮች ልጅቷ የሌለባትን ባህሪ እንደዚህ አይነት ነገር ኢቭን ወልዳ የአራስነቷን ጊዜ ሳታጣጥም እንዲህ ነርቨስ እያደረጋችኋት የማይሆን ነገር ውስጥ እየተገኘች ያለችው አንቺ እና እሱ በምታረጓቸው ነገሮች ነው፣ በምትለቋቸው ነገሮች ናቸው። አስተሳሰብ ወይ ጸበል ትጠመቅ። እኔ ምን ላድርግ ታዲያ? እኔ ቆንጆ እሱን አንቺ አይመለከተኝም። አንቺ አትነግሪያትም እኮ እኔ ስለሱ አስተሳሰብ ምንም አይመለከተኝም። አሁን ላይ እንደ ሴት ነው ብቻዬን ተነጥሌ ነው እየኖርኩ ያለሁት። ትሰምኛለሽ ሜሪ? አብርሃምን ማግኘት እንዲመችሽ ነው እሱን እያደረግሽ ያለሽ። አብርሃም ማግኘት እንዲመቸኝ እኔ ብፈልገውም ባልፈልገውም እሱ እንደማይፈልገኝ እና ከሩታ ጋር ህይወቱን መቀጠል እንደሚፈልግ አስገድዳውም ቢሆን ነግሮኛል። ከዛ ባለፈ ደግሞ የወደሱ መመለስ እንደማልፈልግ ነግሬዋለሁ። አለቀ። ዋለሽ እንጂ ነገ ጠዋት አትኖሪውም ይሄን ኑሮ። እንግዲህ ይሄን ኑሮ የራሴ ኑሮ ነው ሜሪ፣ እየነገርኩሽ ነው ያለው። ይሄ የራሴ ኑሮ ነው በቃ እየነገርኩሽ ነው። ስለዚህ እኔ ሩታ ጋር የደረስኩበትን ነገር ደርሰሽባታል። በአንቺ ምክንያት ነው የሁሉ ጦስ ውስጥ የገባችው። እየነገርኩሽ ነው። አሁን ደግሞ የእናንተ ሲገርመኝ የእናንተን በጣም ስንታገስ ቤተሰቦቹ ተነስተውባቸዋል። ማንም መብት የለውም። እሱ ስራ ነው። ቤተሰብ አይመለከታችሁም። ከዚህ በፊት ቤተሰቦቹ እንኳን እስቲ አብርሃምን ሳይሆን አንደርስታንድ ማድረግ የሚፈልጉት የእሷን ነገር ነበረ። ይኸው ጎበዝ ሩታ አንቺ ጀግና ነች ስትባል ልጅቷን ባይሆን ነገር ቀምራ ማምጣት ጀመረች። በእንደዚህ አይነት ነገር አፕሪሼት ልታደርጊያት ወይም ልትደግፊያት የሚገባ ቦታ አይደለም። እንደ እህት መምከር ካለብሽ እሷን መምከር አለብሽ እንጂ እኔ ምንም አይመለከትም። አንቺ እኔ መናገር ብቃት የለሽም ሜሪ። አብርሃምን መምከር አንቺ እኔ መናገር ብቃት የለብሽም። ይህ አንቺ አራስ ልጅ ከያዘች እኮ ነው ሰው ወንድ ለመፈልቀቅ እንዴት አገልሽ? ቢሆን እኮ ሁለቱን ማስታረቅ ነው የነበረብሽ። አብረሽ እንደዛ አብርሃም ስለፈለገሽ አብርሃም ቻው ሲልሽ ቻው ብለሽ ነው የምትሄጂው። የአብርሃም ፍላጎት ነው። ምን ማለት ነው? ሰው አታ አይደለም። አንቺም ያቺም እየተነሳች የምትጫወቱባት ሰው አታ አይደለም ወይ? እሷ የምትጫወትባት ማን ነው? እሷና አሁን ሰው እሷ አሁን በየትኛው እንትኗ ነው ሰው የሚጫወትባት? እየሳችን ነው እንዴ? ናት በጣም ነው እንጂ የምስቀው። እየገረምሽኝ ነው በጣም። አሁን ሩታ እንደዚህ አይነት አግባብ የለንም። እኔ አንቺ ምስቂብኝ እኔ የሚሳቅብኝ ሰው አይደለንም። እኔ አይነት አግባብ የለብንም። በስነ ስርዓት ነው ማወራሽ። ከባህሬ ወጥቼ ነው ማወራሽ። ስለዚህ በስነ ስርዓት ልታወሪ ነው የምፈልገው። ብታፌጂ ምናምን የምትፈልጊ ከሆነ ደግሞ ሌላ ቦታ በደንብ ስሚኝ። አንደኛ አትድረሽበትም። አብርሃም ጋር አትድረሽበት። በመጀመሪያ ደረጃ እሱ አብርሃም እኔ
ትልቅ ሰው ነው ገባሽ? አትድረሽብኝ ብሎ ተናግሮኛል። ሲጀመርም ተለያይተናል። አሁን ላይ እኔ መጥራት ምንም አይጠበቅብሽ። ምን ያስፈልጋል? እኮ አይተሻለሁ። ባለፈ ደግሞ እያየሁሽ እኮ ነው ነገር ያየሽኝ እንዴ? ከዚህ በኋላ እኔና እሱ ተገናኝተን እናውቃለን እንዴ? ስለ መገናኘት አይደለም እሱ የሚገኝበት አካባቢ መገኘትሽ ምንድን ነው? አልደረሽበትም እንጂ እሱ እንዲያይሽ ቢያረግሻቸው ያለው ነገር እያየሁሽ ነው። እኔ ዝም ብዬ አልመጣሁም፣ ስላጠንኩ ነው። አዎ አብርሃም አትድረሽ ብሎሻል። እሱ ጋር እና እሱ የተገናኘንበት አንዴ ከሩታ ጋር ደውለውልኝ ራሱን የደወለልኝ። ከዛ በኋላ ዳኒ ጋርም ደግሞ ራሱን የደወለልኝ ላግኝሽ አለኝ። አለቀ። ከዛ ባለፈ ደግሞ እየጠየኩሽ ያለሁት መልሽልኝ። ኖ ስለ አንድ ሰው ወገን አይደለም። አንቺ ከአብርሃም ጋር አንገናኝም ተለያይተናል ብለሻል አይደለ? አብርሃም የሚሄድበትን ቆይ አስጨርሽ። ከአብርሃም ጋር ተለያይተሻል፣ አንገናኝም ተባብላችኋል። አብርሃም የሚሄድበት ካፌ፣ አብርሃም የሚያዘወትርበት ሆቴል፣ አብርሃም የሚሄድባቸው የራሱ የሆኑ ቦታዎች ላይ ለምን ትገኛለሽ? ብቻሽ ሆነሽ ስላየሁሽ አይቼሻለሁ ሜሪ። እኔ እኮ የፈለኩበት ቦታ እኔ በጣም ሰርፕራይዝ ገባ። በገንዘቤ እኮ ነው። ስለ ገንዘብ አይደለም የማወራው። አንድ ሰው እንዳይተውሽ፣ አንድ ሰው እንዳይረሳሽ እይታ ውስጥ ሁሌ በሱ እይታ ውስጥ ከሆንሽ እንዴት ነው ያ ሰው ሊረሳሽ ይችላል? እሱ አየኝ አላየኝ ነው እንዴ? ታዲያ ኑሮዬን የምኖረው የራሴን ህይወት። የሰው ህይወት እየበጠበጥሽ ነው። እዛ ጋር የሆነ ሰው የሆነ ነገር እንዳይወስን እየበጠበጣችሁ ነው በዙሪያ ያላችሁ ሰዎች። ያረጉኛል እንጂ ሲጀመር ህይወታቸው መምራት የማይችሉ ሰዎች እንደሆኑ ግልጽ ነው። አሁን ማናቸውና ማን ነው? እሷ ላይ እኔ ትክክል መሆኔና እሷ ላይ ሁሉም ሰው ጥፋት ማንም ሰው እሷ ላይ መዞር አይችልም። በመጀመሪያ ደረጃ አይችልም። አዟዟርባችኋል ትክክል ስላልሰራችሁ መጣሁ እኮ ከዚህ በኋላ የሚዞርባትን አያለሁ። እስቲ ወንድ የሆነ ይዞርባታል ሩታ ላይ። እኔ እንግዲህ እኔውን ይዞሩባትም አይዞሩባት አንቺ ነው የምጀምረው። ሩታ ላይ መዞር ሳይሆን አብርሽ ጋር አጠገቡ ጋር ልደርሽ አልፈልግም። በየትኛው እሱ እንኳን ቢለምንሽ አንቺ አጠገቡ እንዳደርሽ። እውነት ስለ ሴት ልጅ የሚመለከትሽ ከሆነች አራስ ልጅ እንዳራስ አልሆንም ያለችው እንዴት ትሁን? ባሏ ተነጥቃና ቤቷ ተቀምጣ እንድትኖርልሽ ነው የፈለግሽው? አብረሽው ነበርሽ እኮ። እየዋሸሽ ነው እንዴ? መዋሸት አይደለም ግን እሷ ናት ማይሆን ወሬዎች እየፈጠረች እሱን ለማጣላት እየሞከረች ያለችው። ገባሽ ሜሪ? እሷ ናት ብዙ ጊዜ እሱ እንኳን አራስ ቤት ሆኖ እሷ አራስ ቤት ሆና እሱ በጣም ብዙ ነገር ለማድረግ እየሞከረ የነበረ ሰው ነው። ከዛ ባለፈ ደግሞ ሩታን ወግነሽ ከሩታ ጋር ያለሽን ነገር ነው እንጂ እኔ ጋር መምጣት አይጠበቅብሽም። በደንብ ነው ሰላም ይቻልሽ ግን እኔ ጋር መድረሳችን በመጀመሪያ ደረጃ ልንገርሽ፣ ሰላምታ ሊቀር ይችላል። ከእህቴ አትበልጭብኝም። አንቺ በክብር ነው ያወራሁሽ። እላፊ የምትመጪ ከሆነ ሰላምታውም ሁሉም ነገር ይቅርብኝ። እኔም ደግሞ በክብሬ እንድትመጪ አልፈልግም። ስለዚህ እኔ ደግሞ ክብርሽን የምትፈልግ ከሆነ መጀመሪያ ክብርሽን መጠበቅ፣ ሰው ክብር ላይ አለመድረስ፣ አንቺ ባውንደሪሽን አስምሪና ራስሽ ላይ ሰው ጋር አለመድረስ፣ አንቺም ሰው ጋር እንዳይደርስብሽ ራስሽን ነገር ከእሱ ጋር ስላልሆንኩኝ ነው። እኔ ከአብርሃም ግራ ገባሽ። እኔ ዘፈር ጊዜ አበባ ያደርግሽ ነው የፈለግሽው። አትድረሽበት። ግዴታ ከሆትሽ ስለሆነች ብቻ ሳይሆን አንደርስታንድ ማድረግ ባለብሽ። እሷ የሚያስከፋትን ነገር ካልሰራች አልሰራችም እየነገርኩሽ ነው። ትክክል ናት ማለት ባለብሽ ቦታ ትክክል ናት። ጥፋትማ አብርሃም እንዳጠፋው እሷ ማጥፋት አላጠፋችም አላልኩም። ትዳር ወይም ደግሞ ይፈላለጋሉ ወይ ነገ መታረቅ አለባቸው ብለሽም ካሰብሽ እኔን ሳይሆን ማናገር ያለብሽ እነሱን ካጣመሻቸው የምገባበት ምንም አጋጣሚ አይኖርም እኮ። እንዳትገቢ አንቺ እኮ አልገባም እያልሽ ነው እንጂ እሱ የሚገኝበት ቦታ ላይ እየተገኘሽ ነው። እሱ የሚገኝበት ቦታ ለምሳሌ ብዙ ጊዜ ሀይል ሪዞርት እንትን እንዳለን እንጠቀም ነበረ። ለምን ሚኖሪ ለመቀስቀስ እዛ ቦታ ላይ ትሄጃለሽ? ሄድኩ መብት ነው። አልገባኝም። ሄጄ ሻይ ቡና እምላለሁ። አየሩ ደስ ይላል። እሱን በእሱ አወቅኩት እንጂ አገር ቂጥ ለአገር ቂጥ ካፌ ጠፍቶ ከዛ ከቤት ጫፍ እዛ ጫፍ ቀልቤ ስለሆነ ነው የበዛ። ከዛ ባለፈ ደግሞ ሲጀመርም ሜሪ በዚህ ስለሚሄድበት ጉዳይ አይመለከተኝም። አስፈቅጂኝ አላልኩም። አብርሃም ጋር አልደረስኩበትም፣ አልደወልኩበትም። አማርኛዬን አዳምጪ። አስፈቅጂኝ እኔን አላልኩሽ። እሱን ማናገር ትችያለሽ። በእሷ ጉዳይ እሱን ማናገር ትችያለሽ። እኔ አሁን እያስጠነቀቅኳችሁ ያለሁት ስለ አንቺም ስለምናምንም አይደለም። አጠገቧ እንዳትደርሱ። ክብሯን የሚነካ ነገር ስታደርጊ ከዚህ በኋላ ብታይ ወደ እርምጃ ነው የምገባው። አንቺ ላይ አንቺ ነው የምጀምረው። እህትየዋንም አብርሃም ማንንም እሷን የነካ ሰው በሙሉ አልምራችሁም ከዚህ በኋላ በቃ። ሲበቃ ደግሞ በጣም ይበቃል። በጣም ተከበራችሁ። አልገባላችሁ እንዴ? በኢየሱስ ሰው ዝም ሲል እኔ ሜሪ መሸቋ የደረስኩባት አልገባኝም። ደርስ እንዴ አንቺ እንደዚህ መንፈሷን ቀይረሽ ሌላ ሩታ የሰጠሻት ሌላ ማንነት ሰጥሻት አንቺ አይደለሽ እንዴ? የሩታ ማንነት የቀየርሽ አንቺ አይደለሽ? በጣም በፊት እስክመጣም ድረስ ከኔ ከመጥቼ ጀምሮ ማንነት ያላት እስከማያት እስከማውቃት ድረስ ማለት ነው። ከዚህ በፊት ያላት ሰው ሲጀመር በሰው ማንነት የሚቀየር ነገር አይደለም። የትናንትና ማንነቴን እስካሁን አንድ ሰው ነኝ። ያ ማለት ህይወቴ ላይ ላይፍ ቼንጅ ምናምን አላየሁም ማለት አይደለም። ህይወቴ ላይ ምንም ነገር አልገጠመኝም ማለት እሷ አንድ አይደለችም። ባይዘው እሷ ሁለት ናት። ገባሽ? ልጅ የሚባል ነገር አለ። ለማን ማን መከታው ነው የነገርኩሽ ያለሁት። ግን
የሁሉ ነገር መንስኤው መጀመሪያ አንቺ ስለሆንሽ ተቆጣቢ ነው እያልኩሽ ያለሁት። መጀመሪያ ስመጣ መምጣት የነበረብኝ አሁን ፈለኩ። አንቺ አዘሽኝ አይደለም የምመጣው፣ ስፈልግ ነው የምመጣው። እኔ ደግሞ አንቺ አዘሽኝ አይደለም ህይወቴን አንቺ እኔ ደግሞ አዝሻለሁ። ከዚህ በኋላ በደንብ ነው ከዚህ በኋላ በሩታ ዙሪያ ማዝሽ። እሱን ደግሞ ማየት ነው ይሻላል። እንደዛ አልገባኝም። ምን አይነት ነገር ነው እያልሽ ያለሽው? እየነገርኩሽ ነው። ትክክለኛ ምን አይነት ኃይል ነው እያሳየሽኝ ያለሽው? እኔ ኃይል አለ እንዳንቺ ኃይል ኖሯት እስቲ ሩታ የጠቀመችውን ነገር እስቲ ያሳየኝ። ምንም ኃይል የሚባል ነገር እዚህ ጋር የሚሰራም ነገር የለም። ምንም የሚያደርግም ነገር የትኛውንም ኃይል በኃይል የሰራችሁት ቤት የለም። አለቀ። እኔ የትኛውንም አዳምጫ እኔ የትኛውንም ኃይል አልተጠቀምኩብሽም። የትኛውንም ኃይል ከአንቺ ጋር ልጠቀም አልፈልግም። የነገርኩሽ ያለሁት ከዚህ በላይ ይበቃል። በቃ ይደክማል። በጣም ነው የሚደክመው። በጣም ነው የሚሰለችው። አይሰለቻችሁም እንዴ? የሰው ህይወት እንደዚህ መፈትፈት በዚህ ያህል የአንቺ ያልሆነን ነገር በቃ እንዴ! በጣም የውሰት ኑሮ አይደብራችሁም? የውሰት ኑሮ እኮ ነው የምትኖሩት። ተውሰሽ ነው እንጂ አብርሃም ያንቺ የሆነው አይደለም። እየነገርኩሽ ሜሪ፣ ምናልባት ያው ይህን ሰሞን አብርሃም ወደ እኔ መለስ ብሏል እና ልቡን ፈርተሹ ከሆነ እመኝኝ። ለዛ ነው አንቺ የነገርኩሽ ያለሁት። አሁን ነገር ነው ፈልጌ አይደለም አፍቅረኝ ወይ ውደደኝ ወይ እንትን ብዬ አይደለም። መልካም ተግባሪና ፍቅር አክብሮቴ ነው ምናልባት እንዲፈልገኝ እና ከእኔ ሲለይ ያዘነበት ምክንያት ያ ነገር ሊሆን ይችላል እንጂ እኔ በኃይል እኔ ዲስሪስፔክት ሳደርገው ወይ በኃይል የማጣምረው ነገር እንደሌለ ላስረዳሽ እፈልጋለሁ። በጣም ማለት አድንቅልሻለሁ። ሞራልሽን ይሄ የሚታይ ነገር እኮ ነው። የሚታይ ነገር ነው። ትናንትናና ዛሬ የሚታይ ነገር ነው። ስለዚህ እኔ ምንም ማድረግ አልችልም። ማለት እንደ ሀሳብ እንደ እህት ልሰማሽም የመጣሁት ይሄ ነገር እግዚአብሔርን እንዳትሞክሪው እያልኩሽ እኔ ከዚህ በኋላ ከከሌ ጋር ሁኚ ከከሌ ጋር ሁኚ እኔ አይመለከተኝም። እንዳትሞክሪው ከሩታ ጋር አንድ ስቴፕ ብትሄጂ እንዳትሞክሪ። ህይወቴን እየኖርኩ ነው። እንዳትሞክሪ። ምኑን ከምኑ ነው? እሷ አብርሃም ጋር ነው የደረሰች ያለችው። እኔ አብርሃም ጋር ነው። አብርሃምን ነው ሜን ፖይንት ማውራት ያለብሽ። ገባሽ? አስገድደሽ እሱ ነው ልታኖሪው አትችይም ሜሪ። ከፈለገው ሰው ጋር ወይ ረስታችሁኛል፣ ወይ ንቃችሁኛል፣ ወይ የሆነ ነገር ሆናችኋል። ግድ የላችሁ። እኔ ሜሪ ነኝ። እሺ ተመልሼ መጥቻለሁ እዚህ ቦታ ላይ። እኔ ሜሪ ደህና መጣሽ። እንዳመጣጥሽ እንቀበልሻለን። ስጀምር ደግሞ አመጣጤን ከአንቺ ነው የምጀምረው። እዚህ ጋር እህቴ የማትፈልገውን ነገር አንቺ ልጁ ወደ አንቺ እንዲመለስ በየቦታው እየተገኘሽለት ወንድ ልጅ ነው። እኔ ደግሞ አሁን እዚህ ጋር ፕሮግራሜ ሩት እሷንና አብርሽን ሰላም ማድረግ ስለምፈልግ አንቺም ያቺም እህቱ ማጠገቡ እንዳትደርሱ። ከሰላም የምታደርገው ከተፋቱ በኋላ ነው። እሱ ኖርማል። ማንም ሰው ይጣላል፣ ማንም ሰው ይፋታል። ምንድን ነው ይፋታሉ ለመፈራረም። አንድ ቀን እኮ ይኖራል። ምንድን ነው በዚህ ልክ ለምን ይኖራል? እነዚህ ሰዎች ወይ በፍቅር መቀጠል የማይችሉ ሰዎች የወለዱት አብረው ነው የሚያሳልፉት። አንቺም የራስሽን ህይወት ፈልጊ። ምን ያደርግልሻል? ልጅ ካለው ሰው ጋር እንጠላጥሎ መዞር፣ ያንቺ ያልሆነ ነገር ይዘሽ መሽከርከርስ ምን ያደርግልሻል? ሲጀመር ያንቺ ነው ያ ሰው አይደለም። ሽከርካር ይዤሽ ከረከራለሁ። እሱ የራሴ ህይወት እሱ እንግዲህ ልይሽ አልኩሽ። እንግዲህ እሷ አንቺ ልኖርልሽ ብለሽ መምጣታችን ኖ አንቺ እሱ ጋር ሆነሽ ያን ሰውን ስትወጂም ስታፈቅሪ ላስተካክልሽ፣ ህይወትሽንም ስታስቢ እንደዚህ አይነት ሰው ብለሽ አስበሽበት አይደለም። እኔ ደግሞ ላስተካክልሽ። አንቺ ከእሱ ጋር ሆነሽ የአንቺና የእሱ አብሮ መሆን እሷን የሚረብሻት ከሆነ ከአንቺ ነው የምጀምረው። ስራዬን ከአንቺ ነው የምጀምረው። ሲረብሻት ብሎ ሲረብሻት ቢያደርግ ልታኑ ነው። እኔ ፊት እንዳትከው ማለት ነው። እኔ ፊት እንዳትይ እሺ። አማርኛ እየሰማሽ አይደለም ግን አድርገዋለሁ። እኔ ፊት እሱን አሳይኝ በተግባር። አሁን እኮ መገባባት ይዘን ነው እንጂ ሜሪ፣ እኔ እና እሱ እኮ የተለያየን ሰዎች። አይመለከተኝም። ምን አሁንም እየነገርኩሽ ያሉት ተለያዩ፣ ተፋቀሩ ምናምን እኔ ማየት አልፈልግም። ስፔሻሊ ይሄ ነገር ኮንፈርቷን የሚነሳት ከሆነ እሱን እኔ ነኝ የማደርገውን የማውቀው እኔ ነኝ። እህቷንም ደግሞ ማለት ነው አይ ቲንክ የምትግባባት ከሆነ በደንብ አድርግሽ። የእሷ እህት ነው ወይ? ስለ እሱ እህት ነው የማወራው። ለእኛ ቤተሰቦችማ የተባረኩ ናቸው። ሲጀመር እንዲህ ሰው ህይወት ላይ ገብተው እንደሚጠነሱም የሚያፋርሱም አይደሉም። ስፔሻሊ በወለደ ሰው ላይ ብዙ ነገር ተሰርቶ ተሞክሮ ሰው አብሮ እንዲሆን ይደረጋል እንጂ እየመጣ ማንም አይደለችም። የአብርሃም እህት ይኸውልሽ፣ በዚህ አጋጣሚ ማወቅ ያለብሽ ማንም አይደለችም። ትቅጠመኝ፣ እኔ ትምጣ፣ ፊት ለፊት ትጋፈጠኝ። እሷ ወንድም አላት። እሷ ለወንድሟ ተቆርቁራ ይሄን ነገር ለመደወል ለደውያለሁ እንዴ የኔ እናት፣ ሁላችሁም ጋር ነው። ይኸውልሽ ስራዬ ብዬ ነው የወጣሁት። አንቺ ማናችሁም ምንም አደረጋችሁም ለኔ። የአብርሃም እህት ለእኔ ምንም አይደለች። እህቴ ጋር ከደረሰች ግን መድረስ እንዴት እንደሆነ ጥግ ድረስ ነው ማስጨርሳት፣ ማሳያት። ማናችሁም ማለት ነው። አንቺ ሲጀመር በቃ የራስሽን ህይወት ትፈልጊያለሽ አይደል? ከልጁ ዞር በይለት። ምን ታደርጊያለሽ? በቃ የወለደ ሰው ጋር ምን ታደርጊያለሽ? ህይወት ምንም የሚያጨናንቅ ነገር የለም። የራስሽ ምን ቆንጆ ልጅ ነሽ አይደል? በራስሽ ትተማመኛለሽ። ሞልቷል ሌላ ስንት ወንድ
የራስሽን ህይወት ኑሪ። አለቀ። ከሰው ከባለ የራስሽን ህይወት የምትጀምሪው ከሰው ህይወት እያፋረሽ አይደለም። የኔ እህት እኔ ከአንቺ ጋር ችግር የለብኝም፣ እነግርሻለሁ። በዚህ ያህል አክብሬ ነው እያወራሁሽ። አሁን እኮ እሱ ጋር የደረስኩበትም ነገር የለም። ከዛ ባለፈ ደግሞ ሁሉንም ነገር አብርሃምን ነው ማውራት ያለብሽ። ገባሽ? ሜሪ አብርሃም ነው ቅጥር ያለው የሩታ ህይወት ሄርሜላ አይደለችም። ምናልባት አብርሃም ከሆነ ሆነ ነው። ምክንያቱም የልጅ ሊሆን አይችልም። እኔ እኔን ማስገባት የለብሽም። አንቺን ማስገባት የለብኝም፣ ግን እሷ የሚጎዳት ነገር ከሆነ አንቺ መግባት የለብሽ። በቃ ጨረሽ? ጨርሻለሁ። አሜን ላንቺ። እንግዲህ እንዳያችሁት ነው። እኔ ከዚህ በኋላ በቃ መጥቻለሁ። ኦልሬዲ በጣም ደብሮኛል። በስነ ስርዓት ላወራ ነው የምፈልገው፣ ግን እልህ የሚያስጨርስ ንግግር እየተነጋገርኩ እኔም ሳላስበው። ምክንያቱም በዚህ ያህል ከማንም ሰው ጋር መጣላትም አልፈልግም፣ ግን በቃ ሩታን የሚነካ ነገር አልፈልግም ከዚህ በኋላ። ሁላችሁም አትድረሱባት ነው ማለት የምፈልገው። ስፔሻሊ ይሄ ቪዲዮ ይደርስሻል ለእህትየው ነው። እንግዲህ ለአብርሃም እህት ነው ይህን ቪዲዮ የሰራሁት። በደንብ አድርገሽ ከቤተሰብ አካሉ ውጪ። እናውቃለን እህቱ ነሽ፣ እኔም ቤተሰብ ነኝ። በሱ ህይወት ግን እሷን የሚነካ ነገር ብታደርጊ ከዚህ በኋላ ከኔ ጋር ነው እንጠብሽ፣ ከኔ ጋር ነው የምታወሪው። አንድም ሰው በእሷ ዙሪያ